ሰላም እንዴት ናችሁ? ለመጀመሪያ ጊዜ በአጋጣሚ ይህን ቪዲዮ ያገኛችሁት ሰዎች ካላችሁ እንግዲህ ምን እያደረግኩ እንደሆነ አጠር ያለ ገለጻ ልስጣችሁና ዛሬ ወደማወራበት ርዕስ ቀጥታ ወደዛ አሻገራለሁ ማለት ነው። እንግዲህ እያደረግኩ ያለሁት ምንድን ነው? አንድ መጽሐፍ ጽፌያለሁ እዚህ ጋር የምታዩትን ህገ ክራሲ የሚል እና ህገ ክራሲ ምን የሚል መጽሐፍ ወይም ስለምን የሚያወራ መጽሐፍ ነው? ለኢትዮጵያ ተመራጭ የሆነውን የፖለቲካ ስርዓት የሚመርጥና ይሄንን ብንከተል በሀገር ደረጃ የተሻለ ብሔራዊ መረጋጋት እና መግባባት እንዲሁም ደግሞ የተሻለ ኢኮኖሚያዊ እድገት ማስመዝገብ እንችላለን የሚል ሙግት የሚያቀርብ መጽሐፍ ነው ማለት ነው። እና ህገ ክራሲ ወይም የነፃነት ዴሞክራሲ ወይም በእንግሊዝኛ ስሙ ሊበራል ዴሞክራሲ የሚባለውን የፖለቲካ ሲስተም ከተከተልን በሀገር ደረጃ ብሔራዊ መግባባት ይኖረናል፣ የተሻለ ብሔራዊ መግባባት ይኖረናል። ብሔራዊ መግባባትን ብቻ ሳይሆን ደግሞ የተሻለ ኢኮኖሚያዊ እድገት ይኖረናል የሚል መጽሐፍ ነው ማለት ነው። እንግዲህ ይህንንም የሚለው በፖለቲካ ሳይንስ እና በኢኮኖሚ ሳይንስ ላይ ተመስርቶ ነው ማለት ነው። ወይም የፖለቲካ ሳይንሱና የኢኮኖሚክ ሳይንሱ በኢትዮጵያ ውስጥ የተሻለ ብሔራዊ መረጋጋትን ማምጣት የሚችለውና በአንጻራዊነት ደግሞ የተሻለ ፈጣን እድገትና በአንጻራዊነት እንደዚያው ፍትሐዊ እድገትን ማስመዝገብ የሚችለው የነፃነት ዲሞክራሲ ወይም የሊበራል ዲሞክራሲ ወይም ህገ ክራሲ ነው የሚል ነው ማለት ነው። እንግዲህ ምን ማለት ነው? ቀለል ባለ አማርኛ ስናስቀምጠው የዜጎች ህይወት ንብረትና ነፃነት በተከበረበት ሀገር ውስጥ ማለት ከህግ አግባብ ውጭ የዜጎች ህይወት ንብረትና ነፃነት በማይገፈፍበት ሀገር ውስጥ ነው። አሁን ለምሳሌ የፖለቲካ ሳይንሱ ማህበረሰቡ እርስ በርሱ ሳይበላላና ሳይጠላላ ማለት ሌሎችን ነገሮች መሰረት አድርጎ በሚሆን በማይሆነው ሳይጋጭ አብሮ ተባብሮ ተከባብሮ መኖር የሚችለው በእንደዚህ አይነት ምህዳር ውስጥ ነው ብሎ እንግዲህ የራሱ የሚያቀርባቸው ሰፋ ያሉ ትንታኔዎች አሉ። ከዛ አንጻር ለምን ህገ ክራሲ ወይም የነፃነት ዲሞክራሲ ወይም የዜጎችን ህይወት ንብረትና ነፃነት የሚያከብር ስርዓት በአንጻራዊነት ከፖለቲካ ሳይንሱ አንጻር በአንጻራዊነት ብሔራዊ መግባባትን በዛም እንግዲህ ብሔራዊ መግባባት ሲኖር ደግሞ ብሔራዊ መረጋጋትን መፍጠር ይችላል ብሎ ያስረዳል ማለት ነው። ያንንም ተመስርቼ እንግዲህ ሳስረዳ ነበር ማለት ነው። ሰፊ ቪዲዮዎች ሰርቻለሁ በዛ ዙሪያ ላይ። አሁን ደግሞ ያለሁበት ማለት ትኩረት አቅጣጫ አሁን ደግሞ ከኢኮኖሚ ሳይንስ አንጻር በሀገር ውስጥ ማለት በአንጻራዊነት ፍትሐዊና ፈጣን እድገት ማስመዝገብ የሚቻለው እንደዚሁ የዜጎች ህይወት ንብረትና ነፃነት በተከበረበት ከህግ አግባብ ውጭ እንዳይገፈፍ መንግስታዊ ሆነ ማህበራዊ ከለላ ባለበት ምህዳር ውስጥ ነው። ምክንያቱም መጨረሻ ላይ የትኛውንም ኢኮኖሚ ምንድን ነው ብላችሁ ብትሉ ዜጎች ያላቸውን ተፈጥሯዊ ክህሎትና ችሎታ አውጥተው ለሌሎች የሚጠቅም ነገር በማድረግ ራሳቸውን የሚጠቅሙበት ስርዓት ነው። ስለዚህ አንድ ሀገር በጣም አድጋለች፣ በጣም ኢፌክቲቭ ሆናለች ሊባል የሚችለው መቼ ነው? ዜጎች ተፈጥሮ ያድላቸውን ኢኮኖሚያዊ የተለያየ ችሎታ አለን ሁላችን። ኢኮኖሚያዊ ፋይዳ ያለው ማለት ነው። ለዜጎች የአገልግሎት ወይንም የቁስ ጥቅም የሚሰጥ ብዙ ክህሎት አለን እያንዳንዳችን ጋር ማለት ነው። ያንን ክህሎት ያለምንም መከልከል በስራ ላይ አውለን ሌሎችን በመጥቀም ራሳችን መጥቀም የምንችልበት እና ከዛም የተነሳ በህብረት በምናደርገው እንቅስቃሴ በጋራ ማለት ግሮስ ዶሜስቲክ ፕሮዳክታችን ወይም ጠቅላላ ሀገራዊ ምርታችን በአብዛኛው እንዲጨምርና በአንጻራዊነት ደግሞ ሁላችንም ቢያንስ የጥረታችንን ያክል ካልሆነም ደግሞ ከሀገራዊ ሀብቱ በማህበራዊ ዋስትና በተለያየ መልኩ እየተጋገዝን የተሻለ እድገት ማስመዝገብ የምንችለው የዜጎች ህይወት ንብረትና ነፃነት የከለላ ባለበት ኢንቫይሮንመንት ውስጥ ነው እንግዲህ አርጊመንቱ። እና ኢኮኖሚ ሳይንሱ ይሄንን እንዴት ነው ማርኬቱ ኦፕሬት የሚያደርገው፣ እንዴት ነው ፕሮዳክቲቪቲ የሚጨምረው፣ እንዴት ነው ፕራይስ ሴት የሚደረገው፣ ለምንድነው ማርኬት ነፃ ምናምን የሚለው የራሱ የሆነ መርሆች አሉበት የኢኮኖሚክ ሳይንሱ። በእኛ ሀገር ግን ያለው ችግር ምንድን ነው ማለት የኢኮኖሚ ሳይንሱም በኢትዮጵያ ውስጥ የተሻለ በአንጻራዊነት ፈጣንም ብቻ ሳይሆን በአንጻራዊነት ፍትሐዊ ማለት ለሰው እንደሚገባው ጀስት የሆነ ማለት ሁሉንም ሰው እኩል ማድረግ ባይሆንም ሁሉም ሰው ፍትሐዊ የሆነ የሀብት ክፍፍል እንዲኖረው ማድረግ የሚችለው ይሄ የነፃነት ዲሞክራሲ ነው ብለን ስንነሳ
ኢኮኖሚክ ሳይንሱ ይህንን አስተሳሰብ ይደግፈዋል ብለን ስንነሳ ኢኮኖሚክ ሳይንስን አንቀበልም ነው አሁን በኛ ሀገር ያለው አንዱ ትልቁ ችግር ማለት ነው። ምክንያቱም ዊ ቲንክ ዳት በሀገር ደረጃ ፈጣን ልማትን ማረጋገጥ የሚችለውና ማለት ፈጣን ልማትን ማረጋገጥ የሚችለውና በአንጻራዊነት ደግሞ ያንን ልማት ፍትሐዊ ማድረግ የሚችለው ተደራሽነት እንዲኖረው እና ጥቂቶችን ሀብታም በጣም ጥቂቶችን ብቻ ሀብታም ብዙውን ሰው ደግሞ ደሃ ማድረግ የማይችለው ነፃ ገበያ ሳይሆን ወይንም ይሄ ፍሪ ማርኬት እና ኢኮኖሚክስ ሳይንስ ጀስቲፋይ የሚያደርገው ኢኮኖሚ ሳይሆን ይልቁንም እዚህ ኢኮኖሚ ነው የሚል እምነት አለ። የቆየ ሀገራዊ ባህል ነው። በኃይለሥላሴም ጊዜ በሉት በደርግ ጊዜም በሉት በኢህአዴግ ጊዜ በሉት እንግዲህ የዚህ መነሻው ደግሞ ዋናው ማርክሲዝም ነው። ምክንያቱም ማርክሲዝም ስለማይቀበል ማለት ነው። ካፒታሊስት ስርዓት ጥቂቶችን ሀብታም አድርጎ ብዙዎችን ድሃ የሚያደርግ ነው። ሀብት ይፈጥራል። ሀብት መፍጠሩን ይስማማል። ልማት መፍጠሩን ይስማማል። ነገር ግን ኢንኢኩዊታብል ነው፣ አንጀስት ነው። የሀብት ስርጭቱ በጣም ኢፍትሐዊ ነው። ጥቂቶች ብዙዎችን የበዘበዙ የሚበለጸጉበት ነው ብለን ነው የምናምነው። ልክ እንደ ማርክስ ማለት ነው በሀገራችን። ስለዚህ ጸረ ካፒታሊስት ነን ማለት ተቋሞቻችን፣ አሰራራችን፣ ድርጊቶቻችን በሙሉ ጸረ ካፒታሊስት ነው እና የኔ ሀሳብ እንግዲህ ምንድን ነው? ሰዎችን እንረጋጋ። ሳናቅ ነው እንደዚህ አይነት ሀሳብ የምናስበው። ማለት አንደኛ ካፒታሊስት በዝባዥ አይደለም። ጥቂቶችን ብቻ ሀብታም አድርጎ ብዙዎችን ድሃ የሚያደርግ አይደለም። ያን ብቻ ሳይሆን ሀብታሞች ሀብታም የሆኑት ድሆችን በመበዝበዝ አይደለም። ድሆችን ሊበዘብዙ የሚችሉበት አጋጣሚ ሊኖር ቢችልም ሀብታሞች ወይም ካፒታሊስቶች ሀብታም የሆኑት ድሆችን በመበዝበዝ አይደለም። ይልቅም የራሱ የኢኮኖሚክስ ዳይናሚክስ አለው እና ኢኮኖሚክሱን አንደርስታንድ እናደርግ፣ ሳይንሱን እንቀበል በሚል መጀመሪያ እንግዲህ የካርል ማርክስን የፖለቲካል ኢኮኖሚ አስተሳሰብ ማለት ካፒታሊዝምን የሚተችበት እና አማራጭ ብሎ የሚያስቀምጠውን ስርዓት ተቸው ማለት ነው። በነበሩት አሁን ኢኮኖሚክስ በሚለው ሲሪየስ አሁን ይሄ 27ኛ ቪዲዮ ነው። እስካሁን በነበሩት 26 ቪዲዮዎች ያን አድርጌያለሁ ማለት ነው። ነገር ግን በሀገራችን እንግዲህ ማርክሲዝም አሁን ያለንበት ማርክሲዝም ነው ባይባልም ማርክሲዝም ራሱን መልኩን ለውጦ የመጣው ደግሞ ልማታዊ መንግስት በሚል ልማታዊ መንግስት እንግዲህ በተለይ በአቶ መለስ ዘመን በጣም ብዙ የተሰራበት ብዙ የተባለበት ብዙ ሀገራዊ ዕቅድ የተዘጋጀበት ምንድነው የግሮዝ ኤንድ ትራንስፎርሜሽን ፕላን ተብሎ ጂቲፒ የተባለ ብዙ ሲባልበት የነበረ ፕሮግራም ነው እና ያ ምን ያሳያቸዋል መሰላችሁ? ስቲል በሀገራችን በነፃ ገበያ በካፒታሊስት ስርዓት ፍትሐዊነት እና በአንጻራዊነት ደግሞ ሳይንሳዊነት አናምንም ማለት ነው። ስለዚህ ማርክሲዝምን ብቻ ሳይሆን መተቸት ያለብኝ የልማታዊ መንግስት አስተሳሰብን በተለይ ደግሞ አቶ መለስ ያላቸውን የልማታዊ መንግስት አስተሳሰብ ማረም ማለት ያለበትን ችግር ማሳየት አለብኝ። ስለዚህ አቶ መለስ የጻፉት ዴድ ኤንድስ ኤንድ ነው ኒው ቢጊኒንግስ የሚል ለምን አፍሪካ ወደኋላ ቀረች፣ ለምን የሩቅ ምስራቅ አፍሪካ ሀገሮች ይቅርታ የሩቅ ምስራቅ ኤሽያ ሀገሮች ወይንም ሳውዝ ኢስት ኤዥያ ሳውዝ ኢስት ኤሽያ ደቡብ ምስራቃዊ የኤሽያ ሀገሮች እነ ጃፓን እነ ታይዋን ምናምን በአጭር ጊዜ ተመነደጉ፣ አፍሪካ ግን ሊበራል ሆና ማርኬት ምናምን ቀዳሚ አድርጋ እስከዛሬ ይኸው ትዳክራለች ብለው የጻፉት መጽሐፍ አለና የእሳቸውን ይሄ የልማታዊ መንግስት አስተሳሰብ ሌላው በተለይ የእሳቸውን ነው የምላችሁ የእሳቸው የልማታዊ መንግስት አስተሳሰብ ሌላው ይሄው ጸረ ካፒታሊስት የሆነውና ማለት በነፃ ገበያ የማያምነው ሀገር የምትበለጸገው ዜጎች ኢኮኖሚ የተሳትፏቸው በአግባቡ ሲረጋገጥ ነው፣ በህግ ከለላ ሲሰጠውና ሲበረታታ ሲነቃቃ ነው እንጂ መንግስት አልሚ ሆኖ ዜጎች ደግሞ መንግስት የልማት አከፋፋይ ሲሆን አይደለም የሚለውን ነገር ለማስቀመጥ ይሄንን እንግዲህ የልማታዊ መንግስቱን አስተሳሰብ ለመተቸት ፈልጌያለሁ ማለት ነው። እና የኔ ሀሳብ ምንድን ነው? ይሄ የአቶ መለስ አስተሳሰብ ልማታዊ መንግስት አስተሳሰብ የሚሉት ልማታዊ መንግስት ስህተት አለበት። በሌላ አማርኛ የካርል ማርክሱን ካፒታሊስትን ስርዓት የማያምነው የነፃ ገበያ ስርዓትን የማያምነው የኢኮኖሚክ ሳይንስነት የማይቀበለው
የፖለቲካል ኢኮኖሚ አስተሳሰብ ሌላ መልክ ነው እንጂ አዲስ ነገር አይደለም በሚል እሱን ለመተቸት ነው ማለት ነው እንግዲህ አሁን ያለውበት እና ያን ለማድረግ እንግዲህ ከየት ነው የምንጀምረው? ምክንያቱም መጀመሪያ አቶ መለስ ልማታዊ መንግስት የሚለውን አስተሳሰብ የራሳቸው አስተሳሰብ አይደለም ያመጡት። ምንድን ነው እነዚህ ሳውዝ ኢስት ኤዥያ ወይም የደቡብ ምስራቃዊ ኤዥያ ሀገሮች አሁን እነ ጃፓን፣ እነ ታይዋን፣ እነ ኮሪያ፣ ደቡብ ኮሪያ፣ ሲንጋፖር፣ ሆንግ ኮንግ፣ ቪየትናም ምናምን የገቡበትን ማለት የተከተሉትን አሰራርና አካሄድ ልማታዊ መንግስት ብለው በመጥራት ነው ነው ከሱ ነው ልማታዊ መንግስት አስተሳሰብ የሚለውን አስተሳሰብ ያመጡት እንጂ የራሳቸው ፈጠራ አይደለም። እና ፕሮብለም ኢዝ እንግዲህ ይሄንን ልማታዊ መንግስት የሚለውን አስተሳሰብ ነው ሀሳቡ ምንም እንኳን ከ1950 ዓመት በፈረንጆቹ አቆጣጠር አካባቢ ጀምሮ የነበረ ቢሆንም ቃሉን በጣም እንዲዛመትና ተቀባይነት እንዲኖር ያደረገው አንድ ቻልመርስ ጆንሰን የሚባል ሰው ነው። እሱም ደግሞ ይህን ያደረገው አንድ ማይቲ ኤንድ ጃፓኒዝ ሚራክል የሚል በመጽሐፍ ጃፓን እንዴት በአጭር ጊዜ በተለይ ደግሞ ከሁለተኛው የዓለም ጦርነት በኋላ ባደረገችው ነው የራሷ በተከተለችው የራሷ መንገድ እንዴት ፈጣን እድገት እንዳስመዘገበች በዘገበበት መጽሐፍ ውስጥ የጃፓንን መንግስት እንደ ዴቨሎፕመንታል መንግስት ብሎ በማቅረቡ ነው። ቃሉ ራሱ ልማታዊ መንግስት የሚለው አስተሳሰብ ተቀባይነት የተዛመተው ምንም እንኳን ሀሳቡ ከዛ ቀደም ብሎ የነበረ ቢሆንም ተዛምቶ ብዙ ቦታ ሊደርስ ያደረገው የቻልመርስ ጆንሰን የሚባለው ሰውዬ ነው ማለት ነው። እና ስለዚህ የአቶ መለስን የልማታዊ መንግስት አስተሳሰብ ለመተቸት ማለት የአቶ መለስ ልማታዊ መንግስት አስተሳሰብ ከነዚህም ራሱ ይለያል። አንደኛ የራሳቸው አይደለም፣ ሁለተኛ ከሰውም ሲገለብጡት ያደረጉት ምንድን ነው የነ ጃፓንን ልማታዊ መንግስት አስተሳሰብ ይሄ የተደበቀውን ማርክሲስታዊ ወይም ብሔራዊ ዴሞክራሲያዊ አብዮት የሚሉት አለ ማለት በመንግስት የሚመራ ዋና ልማት ማለት ነው። ይሄ ካፒታሊስት ስቴት መንግስትን ባለሀብት የማድረግ እና መንግስትን ትልቅ በሀብት ውስጥ በንግድ ውስጥ በኢኮኖሚ ውስጥ ዋናው ወሳኝ አድርጎ በማስቀመጥ እና የንብረት ባለቤት በማድረግ ኢፍትሐዊነትን እንዲዋጋ እና ፈጣን ኢፍትሐዊነትን ማለት በሀብት ስርጭት ደረጃ ያለውን የሀብት መዛባት እንዲታገል እና ደግሞ ትልቅ አቅሙን ተጠቅሞ ፈጣን እድገት ማምጣት እንዲችል መንግስትን የመጠቀም አካሄድ እነ ሌኒን እነ ስታሊን የተከተሉትን አይነት አካሄድ ነው አቶ መለስ መከተል የሚፈልጉት ማለት ነው። ስለዚህ መጀመሪያ የጃፓንን የልማታዊ መንግስት አንደርስታንድ እናድርገውና እሱን አንደርስታንድ ካደረግነው በኋላ አቶ መለስ የሚሉትን አይተን አንደኛ ሲጀምር ከአንደርስታንዲንጉ ራሱ ነው የጃፓንን የኮሪያን የምናምን ልማታዊ መንግስት አልተረዱም አቶ መለስ ራሳቸው ወይም ለመረዳት አልፈለጉም ሆን ብለው በራሳቸው አይዲዮሎጂ ምክንያት ማለት ነው። ስለዚህ እሱን ማረም አለብን ከሚል ተነስቻለሁ ማለት ነው። ስለዚህ እንግዲህ ያን ለማድረግ ምንድነው ያደረጉት? የጃፓን ስርዓት ምን ይመስላል? ስለዚህ የጃፓን የፖለቲካ ስርዓት ወይም ልማታዊ መንግስት የተባለውና አቶ መለስ እሱን ተሞርክዘው ወይም እሱን አስመስለው ያመጡት የእሳቸውን ስህተት ከመረዳታችን በፊት መጀመሪያ የጃፓንን ልማታዊ መንግስት ፍሬምወርክ ራሱ አንደርስታንድ እናድርገው። እሱም ራሱ ማለት ራሱን የሚተች ነገር አለው፣ ግን ቢሆንም የአቶ መለስ የልማታዊ መንግስት አረዳድ እና የጃፓን የልማታዊ መንግስት አረዳድ ለየቅል ናቸው፣ ወደዚህና ወደዛ ናቸው። ስለዚህ እሱን ራሱ እንመልከት ብዬ እንግዲህ እዛ ላይ እያቀረብኩ ነውና ያልኩት ምንድን ነው እንግዲህ ጠቅለል ስናደርገው ያልኩት ምንድን ነው የጃፓን ልማታዊ መንግስት ከራሻውያኖች ስህተትና ከምዕራብ አውሮፓውያን ወይም በዋናነት ደግሞ ከእንግሊዞችም ደግሞ ከኢስት ኢንዲስ ካምፓኒ ልምድ ተምረው የቀመሩት ስልት ነው ልማታዊ መንግስት ተብሎ የሚጠራው። እና መንግስቱ ምንድነው እንግዲህ የቻይናዎቹ ማነው ራሻዎቹን ካያቸዋል በዋናነት የሚለው ምንድነው ነው ካፒታሊስቱ እንትና ማነው ስሙ ካርል ማርክስ ኮሚኒስት ማኒፌስቶ ላይ እንዳለው ደጋግሜ እንግዲህ ብዬዋለሁ፣ አሁንም ዝም ብዬ ልበለው እና ኮሚኒስት ማኒፌስቶ ላይ እንደዚህ ይላል ስለ ካፒታሊስት ሶሳይቲ ሞደርን ቡርዥዋ ሶሳይቲ with its regulations of production, of exchange and of property. A society that has conjured up such gigantic means of production and exchange is like the sorcerer
who is no longer able to control the powers of the netherworld whom he has called up by his spell ይላል ማለት ነው። እንግዲህ ይህንን ብሎ ጠቅለል አድርጋችሁ ስትተረጉሙት ዘመናዊ ቡርዣ ሶሳይቲ ወይንም ዘመናዊ ካፒታሊስቱ ሶሳይቲ በምርት ግንኙነቱ አዲስ የምርት ግንኙነት አስተዋውቋል። ማለት ቀጣሪና ተቀጣሪ ብሎ ሌሎችን ሰዎች በገንዘብ ቀጥሮ የሚያሰራ ቀጣሪና ተቀጣሪ የሚባል የምርት ግንኙነት ፈጥሯል። በሌሎች ያልነበረ አሁን ለምሳሌ ጭሰኛ ነው እንጂ አልነበረም ቀጣሪና ተቀጣሪ። በጭሰኝነት ተቀጣሪ የለም። በቃ ጉልበቱን ይሰጣል፣ ያገለግላል፣ በአይነት ነው የሚከፍለው ምናምን ካሽ የለም። ይሄ ግን ስፔሻል ካይንድ ኦፍ ካሽ ቤዝድ የሆነ የቀጣሪና የተቀጣሪ ግንኙነት ፈጥሯል። ዘመናዊ ሞደርን ቡርዣ ሶሳይቲ ማለት ነው። እንደገና ደግሞ ያን ብቻ ሳይሆን ገበያ የሚባል ማለት ድሮም ገበያ አለ፣ ግን የአሁኑ ገበያ በጣም ኤክስቴንሲቭ ሰፊና ብዙ ልውውጦች የሚካሄዱበት ብዙ ምርቶች የሚገዙበትና የሚሸጡበት ነው። ገበያ በመመስረት እና የንብረት መብትን ደግሞ በግለሰብ ደረጃ በማውረድ እያንዳንዱን ሰው በህጋዊ መንገድ ንብረት እንዲያፈራና የንብረት ባለቤት እንዲሆን በመፍቀድ በጣም ትልቅ ኢኮኖሚ ኃይል ፈጥረዋል። ይሄ የፈጠረው ኢኮኖሚ ኃይል ግን ጤናማና ሰላማዊ ያልሆነም ይልቁንም ልክ በጠንቋይ ከምድር ውስጥ ተጠርቶ የወጣ አጋንንት አይነት ጂኒ አይነት ነገር ነው የሆነው እና ብዙ ሀገር እያመሰ ነው፣ ዓለምን እያመሰ ነው እና ችግር ፈጥሯል ነው የሚለው እንግዲህ ይሄ ባጭሩ ሲብራራ ማለት ነው የሚለው ነገር። ስለዚህ እነ ሌኒን እነ ስታሊን ይህንን መሰረት አድርገው እንግዲህ ጥረታቸው ምንድነው? ይሄ ተጠርቶ የወጣ ጂኒ እና ሀገሬ እያመሰ ያለን ጂኒ ይዞ ጠርሙስ ውስጥ ከቶ ለማሰር ነው ማለት ነው። ያንን እንዴት ነው የምናስረው አሉ። የምርት ግንኙነቱን ፕሮዳክሽን ሪሌሽንስ ኦፍ ፕሮዳክሽን እናጠፋለን። ቀጣሪና ተቀጣሪ የሚባል ነገር እንበጥሳለን። ስለዚህ የመደብ ትግል አድርገን ቡርዣ ምናምን እናጠፋለን። ወርከርስ ኦፍ ዘ ወርልድ ዩናይት ምናምን የሚሉት ነገር ማለት ነው። ኤክስቼንጅ ወይም ማርኬትን እናጠፋለን። በገበያ ሰዎች ተደራድረው የሚገዙበት የሚሸጡበትን ስርዓት እና ለዛ ለመግዛትና ለመሸጥ የሚጠቀሙበትን የገንዘብ እንትን እናጠፋለን። የግል ንብረት ባለቤትነት መብት እናጠፋለን። እነዚህን ሶስት ነገሮች በማጥፋት ሁሉም እኩል የሆነበት እና ምርት በጋራ አምርተው በእኩልነት የሚከፋፈሉበት ስርዓት እንፈጥራለን ብለው መንግስት ይሄንን አስፈጻሚ ያደረጉት ማለት ነው። ኢኮኖሚ ውስጥ ገብቶ እነዚህ ነገሮች ስለዚህ ንብረት ይከለክላል፣ ገበያ እንዳይሰራ ያደርጋል፣ ሆን ብሎ ያስተካክላል፣ ትራንዛክሽን እንዳይኖር ማርኬት እንዳይስፋፋ ምናምን ሆን ብሎ ምክንያቱም ጂኒውን ጠርሙስ ውስጥ ለመመለስ ብለው ነው። እንደዛ አድርገው እንግዲህ ሞክረው ደካማ ነው የሆኑት ማለት ምንም እንኳን ቢሻሻሉ በተለይ ደግሞ ስታሊን በጣም ጥሩ ቢሮክራት በጣም ኤክሰለንት መሪ ስለነበር ጨካኝ ቢሆንም አውሬ ቢሆንም የማስፈጸም ችሎታው ከፍተኛ ስለነበር የተወሰነ ውጤት ቢያስመዘገቡም ከሌሎች የአውሮፓ ሀገሮች አንጻር ኋላ ነው የቀሩት። በአንጻሩ ደግሞ እነዚህ ኢስት ኢንዲስ የሚባሉት አሁን ለምሳሌ የእንግሊዝ ካምፓኒዎች እንትን ነው ሀገራቸው ውስጥ ሲገቡ ሀገራቸው ማለት ኢንግላንድ ውስጥ ሲገቡ ጨዋ የቤት ልጅ ናቸው። ልክ ማለት ስርዓት አክባሪ በዲሞክራሲ የሚኖሩ የሰው መብት አክባሪ ህግ አክባሪ ምናምን ናቸው። ልክ ከሀገር ሲወጡ ግን የራሳቸው ወታደር፣ የራሳቸው ባህር ኃይል፣ የራሳቸው ሰላይ፣ የራሳቸው መንግስት አስተዳደር ምናምን አቋቁሞ ሀገራት ቀኝ ይገዛሉ። ይገርማቸዋል። አሁን ቀኝ የሚገዙት ሀገራትን እንግሊዞቹ ራሳቸው አይደለም፣ እነዚህ ካምፓኒዎቻቸው ናቸው። ካምፓኒዎቹ ቀኝ የሚገዙት በእንግሊዝ መንግስት ትእዛዝ አይደለም፣ ለኢኮኖሚ ትርፍና ጥቅም ሲሉ ነው። አሜሪካ እንኳን የተመሰረተችው እንግዲህ እንደነገርኳችሁ አሁን ለምሳሌ የመጀመሪያው ጄምስ ታውን የሚባለው የአሜሪካ ሰፋሪዎች የሄዱት ትንባሆ ለማምረት ቨርጂኒያ በሚባል ካምፓኒ ነው ተልከው የሄዱት። ስለዚህ እነዚህ ካምፓኒዎች ማለት ሀገር ውስጥ ሲገቡ በጣም ጨዋ ናቸው። ከሀገር ሲወጡ ግን በቃ ዋናው ዓላማቸው ትርፍ ማምጣት ነው፣ የኢኮኖሚ ትርፍ ማምጣት። ያን ለማምጣት ጦርነት ካለ ጦርነት ያውጃሉ፣ መዋጋት ካለባቸው ይዋጋሉ፣ መንግስት መገልበጥ ካለባቸው መንግስት ይገለብጣሉ፣ ህዝብ ከፋፍሎ ማጋጨት ካለባቸው ህዝብ ከፋፍሎ ያጋጫሉ፣ አሺሽ መሸጥ ካለባቸው አሺሽ ይሸጣሉ፣ ስኳር መሸጥ ካለባቸው ስኳር ይሸጣሉ። ሁሉንም ነገር ይሰራሉ። መሳሪያ ይሸጣሉ፣ አልኮል ይሸጣሉ፣ ሰው ይሸጣሉ። የማያደርጉት ነገር የለም። በቃ ዋናው የሚገዛቸው ነገር ምንድነው? ኢኮኖሚክ ትርፍ ነው። እንደዛ በማድረግ ትልቅ ሀብት ፈጠሩ። ምክንያቱም ሁል ጊዜ ዲሲሽናቸው ቢዝነስ ዲሲሽን ነው የሚወሰኑት። ማለት ፕሮፊታቢሊቲ ነው ገቨርን የሚያደርጋቸው።
መንግስት ግን እንደዚህ አይነት ነገር ማድረግ አይችልም። ምክንያቱም ሰብአዊ መብት ማክበር አለበት፣ ዲፕሎማሲ ግንኙነት አለበት፣ የተለያዩ የፖለቲካዊ ነገሮች አሉበት እና ጃፓኖቹ የመንግስት ኢኮኖሚ ውስጥ ገብቶ የፈጠረውን ችግር በራሻ አዩ። መንግስት ማለት በነዚህ በኢስት ኢንዲስ ካምፓኒ ውስጥ ደግሞ መንግስት ማለት በመንግስት ውስጥ ያለ ሌላ መንግስት ሆኖ ግን ለኢኮኖሚ ላይ ራሱ የሚወስን ሲሆን አዩ እና እነዚህን አጣምሩና የራሳቸው ቢሮክራቲክ ገቨርንመንት አመጡ ማለት ነው። እና ቢሮክራቲክ ገቨርንመንቱ እንግዲህ የሚያደርገው ምንድን ነው? የቢዝነስ ዲሲሽኑን ሲወስን ይህንን የቢዝነስ ዲሲሽኑን የሚወስነው የገቨርንመንት ክፍል የመንግስት ክፍል የፖለቲካ ዲሲሽን ከሚወስነው የመንግስት ክፍል ለያዩ። እኛ አሁን ብራንች ኦፍ ገቨርንመንት ብለን የምንከፋፍለው ወይም በምዕራብ ያሉት ሰዎች ብራንች ኦፍ ወይም የመንግስት ቅርንጫፎች የሚሉት ህግ አውጪውን ለብቻ፣ አስፈጻሚውን ለብቻ፣ ህግ ተርጓሚ ለብቻ፣ ከዛ ቢሮክራሲው ደግሞ አስፈጻሚ ሆነው ከዛ ነፃ ፕሬስ ምናምን ነው። እነሱ አዲስ ሌላ ዳይኮቶሚ ያመጡና ይሄን ሁሉ እንዳለ ይቀበሉና ማለት ህግ አውጪ ለብቻ፣ አስፈጻሚ ለብቻ፣ ተርጓሚ ለብቻ፣ ቢሮክራሲ ለብቻ ይህን ሁሉ ይቀበላሉ። ማለት ይህን ሁሉ ኢምፕሊመንት አደረጉ። ግን አንድ አዲስ ደግሞ ሌላ አዲስ ብራንች ያስተዋወቁ። ያ ብራንች ምንድን ነው? ኢኮኖሚክ ቢሮክራሲ ነው። ይሄ ኢኮኖሚክ ቢሮክራሲ ግን ስልጣኑ ማለት በኢኮኖሚ ጉዳይ ሲመጣ ከህግ አውጪውም በላይ ነው፣ ከህግ አስፈጻሚውም በላይ ነው፣ ከህግ ተርጓሚውም በላይ ነው። ማይነካ በቃ አይነኬ የሆነ በጣም ጠጠር ያለ ግን ኤክስፐርቶች በእውቀት ነው የሚወስነው እና በጣም ደግሞ ማለት በጃፓን ካልሆነ በሌላ ቦታ ለመድገም የሚያስቸግር አይነት በጣም ታታሪ፣ ትጉ፣ ጨዋ፣ ሀገር ወዳድ ሰዎች ያሉበት አይነት ሆነ ማለት ነው በአንጻራዊነት ከሌሎቹ ሀገር። ስለዚህ ይሄ ነው የነሱ እንግዲህ ማለት ከዲሞክራሲ ጋር አይጣሉ፣ ከህግ ጋር አይጣሉ፣ ከምርጫ ምናምን ጋር አይጣሉ። ቢዝነስ ጋር ግን ሲመጡ ማንም ካምፓኒውንም አይሰሙም። ገብቷቸዋል። ካምፓኒውንም አይሰሙም፣ ራሱ ህግ አውጪውንም አይሰሙም። ሌላ መንግስት ውስጥ ያለ መንግስት ነው የሆኑት እና በዛ መልኩ ነው ኢፌክቲቭ የሆኑት። አሁን እንግዲህ ይህንን ካብራራው በኋላ ያልኩት ምንድነው እኔ ጃፓኖች ይህንን አይነት አሰራር ስለተከተሉ ብቻ አይመስለኝም ውጤታማ የሆኑት። ምክንያቱም ልክ ይህንኑ አሰራር በሌሎች ሀገሮችም በተለያየ መልኩ ሲተገበር እናየዋለን። በተለይ ደግሞ በጣም ተጠቃሽ የሆነው የብራዚል ነው። ምክንያቱም ብራዚሎች እንደዚህ አይነት መንገድ ይከተላሉ። ግን ብራዚሎች ደስ የሚል ሀገር ነው። በጣም አንዱ ከመወደው በዓለም ላይ ደስ ከሚሉ ዝም ብሎ ስማቸው ህዝቡ ደስ ይለኛል። ግን በአፍጢማ ላይ ነው ውጤታማ ሀገር አይደሉም። ኢኮኖሚካሊ በጣም ሰፊ ናቸው። በጣም ሪሶርስ አላቸው። በጣም ዳይቨርሲፋይድ ነው ምናምን ነው። ግን የጃፓን አይነት ውጤት ማስመዝገብ አልቻሉም እና እኔ እንትኑ ብቻ አይመስለኝም ነው እንግዲህ አሁን ማለት የጀመርኩ ዝም ጠቅላላ ስለ ልማታዊ መንግስት አንደርስታንዲንጉን ለመስጠት በማድረገው ጥረት እንግዲህ መረዳት ያለብን የጃፓኖች አካሄድ ይሄ ነው። ግን ውጤታማ ያደረጋቸው ይሄ ብቻ አይመስለኝም። ምክንያቱም ሌሎች ሁለት ምክንያቶች አሉ። አንደኛው የህዝቡ ባህሪ ነው። ባህላዊ የህዝቡ ባህሪ እና የነበረው ከጥንት ጀምሮ የነበረ ለጥራት ትኩረት የመስጠት የአፈጻጸም ዲቴል በጣም ጠንቃቆች ናቸው። ይሄ ካልቸራቸው የፈጠረላቸው ነገር አደባብሰው የሚያልፉት ነገር የለም። ስራ ሲሰሩ አድምተው ነው የሚሰሩት። አይቸኩሉም። እንደኛ ሀገር የቸኮለ ሰነፍ ነው የሚል አባባል ብቻ አይደለም ያላቸው። የቸኮለ ሰነፍ ነው የሚለውን ይኖሩታል። ስለዚህ ሁሉን ነገር በጥንቃቄ ይሰራሉ። ለምሳሌ ጎራዴ ሲሰሩ አንድ ጎራዴ 6 ወር ሊፈጅባቸው ይችላል። በጣም አጥርተው አድምተው የሚያምር ነገር ይሰራሉ። ያው ግን እንደዛ ለፍተው ስለሚሰሩበት አንድ ጎራዴ እንግዲህ $20,000 ይሸጣል አሉ አሁን እንግዲህ በእነሱ ጎራዴ። ስለዚህ አንዱ እሱ ነው ብዬ ካልቸራል ኢሹዋቸውን ማለት ለዲቴይል በጣም ዋጋ አላቸው። ስለዚህ ነው በጣም የሚያመርቱት። ጥራት ያለው ነገር ማምረት ይችላሉ። ሲያስተዳድሩም ማኔጅ ሲያደርጉም አድሚኒስተር ሲያደርጉም አደባብሰው አያልፉም። ትዕግስቱ አላቸው፣ ፎከሱ አላቸው። ያ ውጤታማ አድርጓቸዋል ነው አንዱ ነገር። እስቲል ግን ሌላም ነገር አለ ባይነኝ ነኝ። ይሄ አንድ ነገር ሲሆን ከዚህ በላይ ደግሞ ትልቁ የጠቀማቸው ነገር አንድ ነገር አለ እና ትንሽ ስለ ጃፓን እንግዲህ የኢኮኖሚ ታሪክ አጭር የሆነ ነገር ማለት ይሄ ሁለተኛው ፋክተር ነው ብዬ የማስበው ነገር ልንገራችሁ። የጃፓኖችን
እነሱ ያመጡትን ይሄን አዲሱን የልማታዊ መንግስት አሰራር ውጤታማ ያደረገላቸው ሌላ ነገር አለ ብዬ አስባለሁ። እሱም እንግዲህ የፖለቲካ ስልጣን ጉዳይ ነው። የጃፓን የፖለቲካ ስልጣን ታሪክና ባህሪውን አጠር አድርጌ ልንገራችሁ ማለት ነው። እንዴት ኮንትሪቢዩት እንዳደረገ እንደማስብ ለማስረዳት ማለት ነው። እንግዲህ ምንድነው የሆነው? ጃፓኖች እንደኛ አይነት ፊውዳሊስቲክ ሶሳይቲ ናቸው። ለረጅም ጊዜ ማለት ታሪካዊ የሆነ ንጉስ አላቸው። ንጉሳቸውን ከኛ የሚለየው አሁን የኛ የሰለሞን ስርወ መንግስት ማለት ሰለሞኒክ ዳይናስቲ የሚባለው ኢትዮጵያን የገዛው ለረጅም ጊዜ የገዛው በቤተ ክርስቲያንም በባህልም በህዝብም ምን የሚል ተቀባይነት አለ ማለት ነው። ከንግስት ሳባ ከንግስት ሰለሞን የወለደችው ነው ተብሎ በዛ አፈ ታሪክ ላይ እንደ ኢትዮጵያ ንጉስ ማለት የተቀባና በእግዚአብሔር የተመረጠና ለመንገስ ጥበቡና ችሎታ ያለው እሱ ነው ተብሎ ይታመናል። ክብረ ነገስት የሚላቸው ይህን ነው። ክብረ ነገስትን ስታነቡ አሁን ክብረ ነገስት ዋና ሀሳቡ ምንድን ነው ማለት ነው? ትንሽ ፍልስፍናና ሃይማኖታዊ ነገሮችም አሉት። ነገር ግን ከመንግስት አንጻር ያለው ፋይዳ ምንድን ነው? ፍትህን ማስፈን የሚችለው በኢትዮጵያ ውስጥ ፍትህን ማስፈን የሚችለው ንጉስ ከዛ ከንግስት ሳባና ከንጉስ ሰለሞን የተወለደው ከቀዳማዊ ሚኒሊክ የሚወለዱት ልጆች ከሱ የሚወለዱት ናቸው እና አፈታሪክ አለው የሆነ ነገር አለ ወደ ውስጣቸው የሚያልፍ ምናምን እነሱ ናቸው መግዛት የሚችሉት የሚል ይሄን ትራዲሽን ተቀብሎ በሀገራችን እንግዲህ 2000 ዓመት ገዝተዋል። በኃይለ ሥላሴ ጊዜ ማለት ደርግ መጥቶ እስኪያቋርጠው ድረስ 2000 ዓመት ማለት ይገርማቸዋል። ንጉሱን ገድለው ራሱ አምፀው ገድለው የእሱን ዋጋ ነው መልሰው የሚያነግሱት። ገብቷቸዋል ማለት ሊጋጩ ይችላሉ። ህዝቡ ከንጉሳዊ ስርዓቱ ጋር ሊጋጭ ይችላሉ። ግን በቃ እንደ ንጉሳቸው ተቀብለውታል። ጃፓኖችም የንጉስ ይሄ ላይናቸውን እንትን ነው እንደ መለኮት ያዩትና ይቀበሉታል፣ እንደ ገዣቸው ይቀበሉታል። ስለዚህ ከኛ ጋር በጣም የሚያመሳስላቸው ነገር አለ፣ ምንም እንኳን የሃይማኖት ስርዓታቸው ምናምን ቢለይም ማለት ነው። ከዛ ወረድ ስትሉ እንትኖች ናቸው እንትን አላቸው ምንድነው ባላባት ልዑል ራስ ምናምን የሚባል እኛ እንደምንለው አይነት የራሳቸው እንደዚህ አይነት የፊውዳሊስቲክ የሆነ ተዋረድ አላቸው። የአካባቢ ገዢ አለ። በንጉስ ስር ነው የሚኖሩት እና ግን ልዩነታቸው ምንድነው? ደሴት ላይ ነው የሚኖሩት። ጃፓን እንግዲህ ወደ 4000 የምትሆን ትንንሽ ደሴት ናቸው ይባላል። ዋናው ደሴት ቢኖርም ብዙ ደሴት ያለበት የደሴት አርኪፐለጎ ነገር ነው ይባላል። ሰው እዛ ላይ ነው የሚኖሩት እና አይዞሌሽኒስት ናቸው። ሌላ ሰው አያስገቡም። ራሳቸውን ከልለው ለረጅም ጊዜ የኖሩ ናቸው። ክርስቲያኖች ማለት ገብተው ወንጌል ሊሰብኩላቸው ሞክረዋል። ነገር ግን ገብተው መስፋፋት ሲጀምሩ ባህላዊ ሃይማኖታችንና እሴታችንን ሊያጠፉ ነው ብለው ማለት መጀመሪያ ፈቀዱላቸው። ከዛ ከገቡና ከሰበኩ በኋላ ሲያዩት ባህላችንን ሊያስቀይሩ ነው ብለው ስላሰቡ ማለት ከፍተኛ ስደት አስነስተው አባረሯቸው። ማለት የሚገደለውን ገድለው፣ የሚሰቀለውን ሰቅለው፣ የሚቃጠለውን አቃጥለው አባረሯቸው ማለት ነው። እና መግባት አልቻሉም። ፖርቹጋሎቹ ሞክረው ነበር፣ እንቀጥቀጠው አባረሯቸው። ዴሮን ሌት እና ከደቾች ጋር ይሰራሉ። ደቾቹ ግን ጥሩነቱ ምንድን ነው? ደቾቹ ልክ ኢስት ኢንዲስ ካምፓኒ የሚባለውን ቅድም የነገርኳችሁን የእንግሊዞቹን የጀመሩት ራሳቸው ደቾች ናቸው። እና ደቾቹ ምንም እንኳን ፕሮቴስታንት ቢሆኑም ካልቪኒስት ቢሆኑም ወንጌል እንስበክ ምናምን ቢዝነስ እንስራ ነው የሚያስቡ። ስለዚህ ሃይማኖት እንስበክ፣ እንግሊዞቹ ወንጌልም እንስበክ ይላሉ። ማለት አሁን ማያስማማቸው እንግሊዞቹም ፖርቹጋሎቹም እንትን ብቻ አይደለም ይዘው የሚመጡት ቢዝነስ፣ ቴክኖሎጂ ምናምን አለ፣ ሃይማኖትም ይዘው ይመጣሉ። እኛ ሀገርም ታስታውሳላችሁ በካቶሊክና ምናምን ጦርነት ተነስተው አገር አጫርሰዋል። እና ያንንም ነገር እዛ ጃፓን ውስጥ ነው ማቆጥቆጥ ሲጀምር ነው እንግዲህ ቀጥቅጠው ገለው ያባረሯቸው ማለት ነው። እና ከዚህ የተነሳ ዝግ ነው የሆኑት ነው የሚባለው። ጃፓኖች አይዞሌሽንስት ነው፣ ድንበራቸውን ዘግተው ሌላ ሰው ያስገቡ ነው፣ ከማንም ጋር ይቀላቀሉ፣ ባላቸው ነገር ማለት በድህነታቸው ኮርተው የሚኖሩ ግን ሶቨሬን ሉዓላዊነታቸውን ያስጠበቁ ሀገር ሆኑ። በኋላ ላይ ግን ራሳቸውን ድንበራቸውን አስከልለው መኖር ቢችሉም በተወሰነ ደረጃ ከደቾች ጋር ኢንተራክት እያደረጉ መኖር ቢችሉም ይሄ የኢስት ኢንዲስ ካምፓኒ በጣም ፓወርፉል ስለነበረ እንዳልኳቸው የእንግሊዝ መንግስት አይደለም
ግን የራሱ ባህር ኃይል፣ የራሱ ወታደር፣ የራሱ ስለላ፣ የራሱ መንግስት አስተዳደር የሌለው ነገር የለም። በጣም ሀብት አለው ማለት እና የሚመለምላቸው ሰዎች በቃ በሀገሪቱ ውስጥ ችሎታ ያለው ሰው የትም ቦታ ካገኘ የሚለቅም ምናምን የሚል ለየት ያለ የኢኮኖሚ አደረጃጀት ነው እና ቻይናን ኦፒየም ዋር በሚባለው ቀጥቅጦ ነው ላይክ ነው ከቻይና ጋር ንግድ ይነግዳል። ህንድን ዶሚኔት አድርጓል። አካባቢያቸውን ዶሚኔት አድርጓል። ታይዋንን ይዘዋል ምናምን ይዘዋል እና ስጋት እየፈጠረባቸው ነው። ሲ ኤቭሪቲንግ ያያሉ ማለት ዙሪያቸው እየተከበቡ ነው። ስለዚህ እንደ ድሮ ማለት እንደ ፖርቹጋሎቹን ቀጥቅጠው እንዳባረሩት ቀጥቅጠው ማባረር የሚችሉበት ሁኔታ ነው የለም። ያም ብቻ ሳይሆን አሜሪካኖች ደግሞ እየተነሱ የመጡበት ነው። በተለይ በ19ኛው ክፍለ ዘመን ምናምን አካባቢ አሜሪካኖች ተጽዕኗቸው እየጨመረ ብቻ ሳይሆን ዓለም አቀፍ ንግድ ውስጥ መግባት ይፈልጋሉ። የአሜሪካኖቹ አመጣጥ ግን በጣም ለየት ያለ አመጣጥ ከኢስት ኢንዲስ ካምፓኒ ይለያል። ማለት እንደምታውቁት እንግዲህ አሜሪካኖች ከእንግሊዝ ነፃነት አውጀው በነፃነት ላይ ነው ዋር ኦፍ ኢንዲፐንደንስ አድርገው ሪቮሉሽን አካሂደው ከእንግሊዝ ጋር ተዋግተው ሞናርኪን ወዲያ ብለው ሪፐብሊክ የመሰረቱ ሰዎች ናቸው። ስለዚህ ከሌሎች ሀገሮች ጋር በእኩልነት ላይ የተመሰረተ በመግባባት ላይ የተመሰረተ የንግድ ልውውጥ ይፈልጋሉ። ነገር ግን ንግዱ ደግሞ ያለው አፍሪካ አይደለም ወይንም አውሮፓ አይደለም። ዋናው ማለት የንግድ ሀብቱ፣ የሰው ጉልበቱ፣ ጥረቱ የሚፈለጉት በወቅቱ የሚፈለጉት ጥሬ ዕቃዎች ምናምን በአብዛኛው ያሉት የት ነው? ይሄ ሳውዝ ኢስት ኤሽያ የሚባለው ቻይና፣ ቪየትናም፣ አሁን ሲንጋፖር የሆነው ማሌዥያ፣ ኢንዶኔዥያ፣ ፊሊፒንስ እዚህ አካባቢ ነው ያለው እና አካባቢው የወቅቱ ሀያላን ሀገራት ተጽዕኖ ክልል ለመፍጠር በጣም ነው። በዛ በኩል ራሻዎችም እየተነሱ ነው። እንግዲህ ካርታውን ካያችሁት ራሻዎች ነው ጀርባቸው ከቻይና ጋር ይዋሰናል ታውቃላችሁ። እንደገና ደግሞ ከጃፓንም ጋር ይዋሰናሉ። እስከዛሬ በድንበር ይጣላሉ ታውቃላችሁ። ጃፓንና ቻይና ይሄኔ ነው ይሄኔ ነው እያሉ ማለት ነው። እንደዚሁም ራሻና ጃፓን ማለት ነው። እንደዚሁም ራሻና ቻይና። ስለዚህ ራሻዎችም እዚህ ይሄ ምንድን ነው የሚባለው እዚህ ቅርጫት ውስጥ መግባት ፈልገዋል። ሲከፋፈሉ እዛ ጋር ሀብት፣ ፖርት፣ ተጽዕኖ ምናምን ሲከፋፈሉ በሰዓቱ ሀያላን የነበሩት ራሻ መግባት ትፈልጋለች፣ በዚህ በኩል እንግሊዝ መግባት ትፈልጋለች፣ በዚህ በኩል ቻይና ማነው ፈረንሳይ መግባት ትፈልጋለች፣ በዚህ በኩል ፖርቱጋል መግባት ትፈልጋለች። አሜሪካም ከነዚህ የተለየ ፍልስፍና ነው ይዛ የመጣችው። ግን የቻይናን ገበያ ትፈልጋለች፣ የፊሊፒንስን፣ የኢንዶኔዥያን ምናምን ትፈልጋለች። በተለይ ደግሞ አሜሪካኖቹ ታሪካቸው የምታውቁ ከሆነ ሲጀምሩ በምስራቁ ነው የጀመሩት፣ ኢስት ኮስት ላይ ነው። አሁን ካሮላይና፣ ጆርጂያ፣ ፍሎሪዳ ምናምን ያሉበት ቨርጂኒያ፣ እነዚህ በዚህ በኢስት ኮስቱ ነው። በኋላ ግን እየተስፋፉ ሄደው ካሊፎርኒያን ሲይዙ በፓሲፊክ ኦሽን አድርገው በዚህ በአትላንቲኩ ሳይሆን በፓሲፊክ ኦሽን አድርገው ወደዚህ ወደ ሩቅ ምስራቁ ወደ ቻይና ለመምጣት ሲመጡ በጃፓን በኩል ነው መሰለኝ ማለፍ ያለባቸው እና ፖርት ይፈልጋሉ አሜሪካኖቹ። አሜሪካኖቹ ግን ፖርት ሲፈልጉ ኦልሬዲ ቦታው ተይዟል። ያለው ክፍት ቦታ ወይ ከእንግሊዞቹ ጋር ተዋግተው ወይ ተደራድረው እንትን ማግኘት አለባቸው፣ ወደብ ማግኘት አለባቸው። ካልሆነ ያልተያዘ ወደብ መያዝ አለባቸው እና በጃፓን በኩል ይቀርባቸዋል ወደዚህ ሳውዝ ኢስት ኤዥያ የሚባለው። አሁን ቻይና ራሱ አሁን ሰሞኑን እየበጠበጠች ነው። አይታችሁ ከሆነ ታይዋንን አለቅም ምናምን የምትለው ከአሜሪካ ካሰጣ። ምክንያቱም ይሄ የቆየ ታሪካዊ ምናምን ያለው ነገር ስለሆነ ነው። አሁን ከፊሊፒንስ ጋር ዜና የምትከታተሉ ከሆነ መርከቦቻችንን ገጨ ምናምን። ለምንድን ነው ቻይናዎች ይሄንን ቦታ ከልለው የኛ ብቻ ነው ማንም ሰው እንዳይመጣ ማለት ይፈልጋሉ? ለምን? ብዙ ዓለም አቀፍ ሕግን ተቃውሞ ነው በነገራችን ላይ የሚያደርጉት። ለምንድን ነው? ብዙ ቁስል አለባቸው ከዛ ዘመን የመጣ ማለት ነው። እና አሜሪካኖቹ ደሴት ፈልገዋል። እና እንግዲህ ተመራጩ ደሴት ደግሞ የጃፓን ደሴት ነው። ያም ብቻ ሳይሆን እንግዲህ ጃፓኖቹ በደረሰባቸው ከፖርቹጋሎች ጋር በደረሰባቸው ቁስል የአሜሪካ መርከቦች እንግዲህ ማዕበል ሰብሯቸው እንኳን የጃፓን ደሴት ላይ ከወደቁ
ይገሏቸዋል ጃፓኖቹ። ምክንያቱም ማንም ሰው የሚፈጥሩትን ይሄ ኢስት ኢንዲስ ካምፓኒ የሚፈጥረውን ትርምስ አይተዋል። ማንም ሰው እንዲደርስባቸው አይፈልግ። አንገቱን እያሉ ነው የሚጥሉት። እና ያም ብቻ ሳይሆን አሜሪካኖቹ ወደቡን ይፈልጉታል፣ እንዳልኳችሁ ለከሰል ይፈልጉታል፣ ለማረፍ ይፈልጉታል። እንደገና ደግሞ እዛ አካባቢ በዛ ሰዓት በጣም ዘይት፣ የዌል ዘይት፣ ዌል የሚባል እንስሳ ታውቁታላችሁ ብዬ አስባለሁ። ትልቅ አሳ ነባሪ ነው እና የዌል ዘይት ለተለያዩ ምርቶች ይፈለጋል ምናምን። ያንን ደሴት ወይም ፖርት ከጃፓኖች ፈልገዋል። ጃፓኖች ደግሞ በፍጹም አንሰጥም አሉ። ስለዚህ አሜሪካኖች መጀመሪያ ላይ ካፕቴን ማቲው ፔሪ የሚባል ሰውዬ መርከብ ይዞ መጣና ጋን ቦት ዲፕሎማሲ የሚባለውን አደረገ። ማለትም ምንድነው? ቀጠቀጣቸው በቦት ላይ ሆነው ወይም በባህር ላይ ሆነው በመርከብ ከዛ ላይ በሚተኮስ መድፍ በጣም ኃይለኛ ነበር። እንግዲህ በዛ ዘመን በቃ የኃይል እንግሊዝ አሁን ዓለምን እንደዛ ያንቀጠቀጠችው እንደዛ አይነት ፓወርፉል የሆኑ መርከቦች ስላሏት ነው። ማለት ከያለችበት ተጉዛ መታ መርከቡ አገሩ ጋር ሳትገባ መርከቡ ላይ ቁጭ ብላ ወደቡን መደብደብ ትችላለች ማለት ነው። እና ያንን ማድረግ ስለምትችል ነው ትልቅ ስልጣን የሰጣት። ስለዚህ ይሄኛው የአሜሪካዊ እንትን ቂምም አለባቸው አሜሪካኖች። ማለት መርከብ ተሰብሮባቸው እንኳን ደሴቱ ላይ ሲደርሱ ጃፓኖቹ አበልተው አጠጥተው በሰላም ሂዱ እንደማለት ምን አባል ታደርግ ነው የመጣው የሚገሉ። መርከብም አናሳረፍም በዚህ በኩል የውጭ መርከብ የማንም ሰው መርከብ በዚህ በኩል እንዳያልፍ ብለው መንገድም ዘጉ። ስለዚህ አሜሪካኖች አስገድደው ወደብ መውሰድ ነበረባቸው ከጃፓን እና ያደረጉት ይህንን ኮሞዶር ፔሪ የሚባለው ሰውዬ በደብድቦ ወደብ ወሰደባቸው እና ይሄ በጣም ትልቅ ሼም አመጣባቸው ጃፓኖች። በጣም ማለት ሂሚሌትድ ሆኑ። ምክንያቱም በቃ አንሸነፍም ምናምን ብለው በጣም የሚኩራሩ። ይሄን እንግዲህ ምላችሁ መቼ ነው? ከ1868 በፊት በነበረ ዓመተ ምህረት በጣም እፍረት ውስጥ ከተታቸው እና መወያየት ጀመሩ። ለምን ተዋረድን ነው እንግዲህ ትልቁ ጥያቄ። ለምን ተዋረድን ሲባል ቤተር ቴክኖሎጂ ይዘው መጡ፣ ከኛ ይሻላሉ፣ ይበልጡናል። ማለት የሰዎቹ ቻይናዎቹ ይገርማቸዋል። ሲሸነፉ ለምን ተሸነፍን አይሉም። ማለት ባህሪያቸው የሁለቱ ህዝብ ባህሪ በጣም የሚለያይ ነው። ይገርማቸዋል። አይዶ ነው ስታዩት ማለት ነው። ጃፓኖቹ ሲሸነፉ ለምን ተዋረድን? የተዋረድነው ኋላ ቀረ ስለሆንን ነው፣ ከኛ የተሻለ ቴክኖሎጂ ይዘው ስለመጡ ነው ብለው ከነሱ እንማር ነው የሄዱት። ምን ቢያደርጉ ነው እንደዚህ ጠንካራና ኃይለኛ መሆን የቻሉት? ቻይናዎቹ ግን እንደዛ አይደለም። ማለት በቃ ነጮቹን በጣም ነው የሚንቋቸው፣ ሰው አይመስሏቸውም። ባርቤሪያን አረመኔዎች ነው የሚሏቸው። ከነሱ መማር አይፈልጉም እና ለብዙ ዓመት ተቀጠቀጡ። ጃፓኖቹ ግን በ19ኛው ክፍለ ዘመን መጀመሪያ አካባቢ ይሄ ካፕቴን ፔሪ ተቀጥቅጦ ወደብ ሲቀማቸው ያ ሂሚሊዬሽን ለምን ተዋረድን ብለው ሪሰርች እንግዲህ በራሳቸው ሰርተው የተዋረድነው ከነሱ ስላልተማረን ነው። ስለዚህ በሚገርማቸው ሁኔታ በ1868 ዓመት ማለት እንግዲህ እንደዚህ ብለው ሲሉ በነገራችን ላይ ጃፓን ውስጥ ምን ሆኖ ነበር መሰላችሁ? ንጉሱን አንሳፈውት ነበር። ይሄ ልክ አሁን እኛ ሀገር በዘመነ መሳፍንት በሚባለው አሁን ዘመነ መሳፍንት በሚባለው መሳፍንቶቹ ሀያል ሆነው ንጉሱ ይኖራል። አሁን ጎንደር ውስጥ ነጋሲው ይኖራል። ግን ታሪኩ እንግዲህ የሚላቸው የኛ ሀገር ትንሽ መጋነን ቢኖርበትም ንጉሱ መወሰን አይችልም። ወሳኞቹ የጠሩ አበጋዞች ይሆናሉ፣ አለቆች ይሆናሉ። ማለት አንጋሽና አፍራሽ። አሁን ለምሳሌ ማናቸው ስማቸው ካልተሳሳትኩ ራስ ሚካኤል ነው የሚባሉት፣ የትግራዩ ራስ ሚካኤል ማለት መቀሌ ቁጭ ብለው ግን ጎንደርን ይቆጣጠራሉ። ማለት ንጉስ አይደሉም፣ ግን ባላቸው ስልጣን ማለት የወታደር ኃይል የምናምን በቃ በሀገሪቱ ውስጥ ንጉሱን ያዙታል ማለት ነው። እና ጃፓኖችም ከ12ኛው ክፍለ ዘመን ጀምሮ እንደዚህ አይነት ስርዓት ፈጥረው ነበር። ማለት ይሄ የጦር አበጋዙ ንጉሱን ፓፔት አድርጎ ያስቀምጠዋል። ወይም ዝም ብሎ ምስለኔ ያደለም ስም ብቻ አድርጎ ያስቀምጠዋል። ሀገሩን ራን የሚያደርገው ወይንም ደግሞ እነዚህን አካባቢው ያሉትን ራሶች የሚያስተዳድረው ከፍተኛ ጦር ያለው አንድ
የነሱ ባላባት ነው ማለት ነው። እና በሌላ አማርኛ ምንድን ነው የባላባት ስርዓቱን ወይም ይሄ የፊውዳል ስርዓቱን አስቀጥለውት ንጉሳዊ ማለት ግን ከፊውዳሎቹ አንዱ በኃይል በጣም ስለበረታ ነው የሚገዛው ማለት ነው። ንጉሱ ዝም ብሎ በቃ ላይክ ነው ለሴርሞኒ፣ ለክብር፣ ለአንድነት፣ ለብሔራዊ ላይክ ነው አንድነት ዝም ብሎ ለምልክት ብቻ ይቀመጣል። ይሄኛው ራን ያደርጋልና ይሄ ነው ችግር የፈጠረብን ብለው ተስማሙ ማለት ህጋዊ ስርዓት የለንም የሆነ ጉልበተኛ ሰው ነው ያለው ብለው በ1868 ሜጃይ ሪስቶሬሽን የሚባል ነገር አካሄዱ። ማለት እንደገና መታደስ ያው ሪስቶሬሽን አካሄዱና ይገርማቸዋል። ለዛ ጊዜ አሁን ህገ መንግስቱ አጭር ነች የሆነች 11 ገጽ ምናምን ህገ መንግስት ጻፉና አዲስ ህገ መንግስት ኮንስቲትዩት አደረጉ እና ያ ህገ መንግስት አሁን እኔ ማለት እንግዲህ እና ኃይለ ሥላሴ ከሳቸው ተምረው ነው ህገ መንግስት የጻፉት ምናምን ከሳቸውና ከነሱና እነ ከበደ ሚካኤል ጃፓን እንደምን ሰለጠነች ምናምን የሚል መጽሐፍ ጽፎ የለም ከነሱና ከራሻ ኮፒ አድርገው ነው የጻፉት ይላሉ። ነገር ግን ይገርማችኋል የጃፓኖቹ የዛን ሰዓት ኮንስቲትዩሽን የፊውዳል ኮንስቲትዩሽን ማለት እንትን ምንድን ነው የሞናርኪ ኮንስቲትዩሽን ቢሆንም እንኳን በጣም እንትን ነው ህዝባዊነት አለበት ውስጥ የንብረት መብት ማለት ፊውዳሊዝምን ሻረ። መቼ ይመስላችሁ? በ1868 ኃይለ ሥላሴ እኮ በደርግ ሲመጣ እኮ ነው እንትን የተሻረው ፊውዳሊዝም በስርዓት ደረጃ ውግዝ ከማሪ ውስጥ ተብሎ የተባረረው። እነሱ ግን የዛሬ 100 ዓመት ፊውዳሊዝምን ሻሩ። ኢኮኖሚ እንቅስቃሴ ፈቀዱ፣ ፕሬስ ነፃነት ፈቀዱ። ለዛውም እንግዲህ ፕሬስ ነፃነታቸውን በጣም የኮሚኒዝም አይዲያ እየመጣ ሲያስቸግራቸው ትንሽ አጠጠሩበት እንጂ ማለት ኮሚኒዝም እና አናርኪስቶች በዙ በሀገራቸው። አናርኪስቶች ማለት መንግስት አያስፈልግም የሚሉና ኮሚኒስቶች በአንድ በሉ እና የዛን ጊዜ ትንሽ ጫና ያሳድረዋል። ግን ምን እላችሁ ነው ፉል ቫይብራንት የሆነ ሞር ኦር ለስ ለዛ ዘመን በጣም የሚደነቅ በአንድ ጊዜ ነው የምላችሁ ዘለው የሆነ ክሪቲካል ምሁር ምናምን ሳይፈጥሩ እኮ ነው የምላችሁ። ነው እኛ አሁን ተማሪ አስተምረን ዩኒቨርሲቲ ፈጥረን ምን ብለን ህዝባዊ ምሁር መፍጠር አልቻለም። እኔ ይገርመኛል። እውነቴን ነው ማለት ሰዓቱን እንዴት አድርጌ እንደምቀርቀው አላውቅም፣ ግን የሆነ የተባረከ ጭንቅላት አላቸው ወይንም እውነተኞች ናቸው። የሆነ ማለት ጉበኝነቱ ምን እንዳለ ነው፣ ግን ሳምሃው ስፔሻል የሆኑ ሰዎችን ያወጣሉ። እንዴት እንደሆነ ሚስትሪ ፎር ሚ። ህዝባዊነት አለባቸው እና ፋንክሽናል የሆነ ህዝባዊ የሆነ መንግስት አቋቋሙ ከሞላ ጎደል። ንጉሱን ራሱ ማለት ንጉሱን ስልጣን የሚገድብ ለህዝብ ስልጣን የሚሰጥ የፓርቲ ስርዓትን የሚፈቅድ ምናምን የሚል ነጻ ፕሬስን የሚፈቅድ የዜጎች የመናገር የመጻፍ መብት ምናምን የሚፈቅድ በ19ኛው ማለት እንግዲህ አፄ ዮሐንስ በነገሱበት ምናምን አካባቢ እንደዛ አይነት በእኛ ሀገር ታይም ፍሬም ስታደርጉት ማለት ነው እንደዚ አይነት ህገ መንግስት ስታብልሽ ያደረጉ ማለት እና ሲያደርጉ ግን ህገ መንግስቱ ችግር ነበረው ማለት በጣም። በነገራችን ላይ ስለ ጃፓን ማወቅ ያለባችሁ ነዳጅ የላቸውም፣ የብረት ክምችት የተፈጥሮ ሀብት ነው የምላችሁ የላቸውም፣ ጥሩ የእርሻ መሬት የላቸውም። ስለዚህ ይሄን ሁሉ ነገር ኢምፖርት አድርገው ነው እና እንግዲህ መነሻቸው ሪስቶሬሽን አካሂደው ራሳቸውን ለማደስ የተገደዱበት ምክንያት ምንድን ነው? ለምን ተሸነፍን? በቃ መንግስታችን የማይረባ ስለሆነ ኋላ ቀር ስለሆነ ነው፣ ከነሱ መማር አለብን ብለው እንግዲህ ከነሱ በመማር ነው ይህን ኮንስቲትዩሽን ያመጡት ማለት ነው። እና የተፈጥሮ ሀብት የላቸውም። ስለዚህ አሁን ትልቁ ኮንሰርናቸው ምንድን ነው መሰላችሁ? እንዳንወረር፣ ነፃነታችንን እንዳናጣ፣ በሌሎች ቀኝ ግዛት ስር እንዳንገባ ነው ትልቁ ነው። ብሔራዊ ህልውናቸውን መከላከልና መብታቸውን ማስከበር ነው ትልቅ ድራይቪንግ ፎርሱ እና የተፈጥሮ ሀብት የላቸውም። ስለዚህ እሱ አንድ ትልቅ ስጋታቸው ነው። በኋላ እመጣላችኋለሁ እሱን ለምን እንዳነሳሁት አሁን። እና ያቋቋሙት መንግስት ግን በዋናነት ምን ፈጠረ መሰላችሁ?
የተለያዩ የኃይል ማዕከሎች ፈጠረ ማለት ሚኒስተሮቹ እኔ እንግዲህ እንደተረዳሁት ሚኒስተሮች ወይንም ለማንበብ እንደሞከርኩት በጠቅላይ ሚኒስተር ስር ወይም በአንድ መንግስት ስር አይደለም። እያንዳንዱ ሚኒስተር ራሱን ችሎ ነው የሚንቀሳቀሰው። ስለዚህ አሁን ለምሳሌ በእኛ ሀገር ብትወስዱ የሆነ ፓርቲ ተወዳድሮ ፓርላማ ያሸንፋል አለ። ለፓርላማ መቀመጫ ያሸነፈው ፓርቲ ጠቅላይ ሚኒስተር ይመርጣል። ጠቅላይ ሚኒስተሩ የተለያዩ ሚኒስተሮችን ይሾማል። ስለዚህ ሚኒስተሮቹን በሙሉ የሚቆጣጠረው ማነው? ጠቅላይ ሚኒስተሩ ነው። ስለዚህ አንድ ሄድ ኦፍ ስቴት አለ በአስፈጻሚው። በጃፓን በዛኛው በሜጃይ ኮንስቲቱሽን እንደዛ አልነበረም። እያንዳንዱ ሚኒስተር በግሉ ነው። ሚኒስተር ይቋቋማል፣ ሚኒስተር መስሪያ ቤት ይሾማል፣ በግሉ ይንቀሳቀሳል ነው። ለምሳሌ የንግድና ኢንዱስትሪ ሚኒስተር ከተባለ ከላዩ ላይ ሌላ አለቃ የለበትም፣ ንጉሱ ነው ያለበት ማለት ነው። ኤግዜኪዩቲቭ ብራንቹ ምንም እንኳን ምንድን ነው የሚባለው የንጉሱ ስልጣን ሊሚትድ ቢሆንም በንጉሱ ስር ፕራይም ሚኒስተር የለም፣ ቀጥታ ሚኒስተር ነው ያለው እና ሚኒስተሩ ደግሞ ኮኦርዲኔት አያደርጉ ሚኒስተሮቹ። ስለዚህ ናሽናል ላይክ ነው ለሀገር ነው የሚሰሩት፣ ግን ተናበው የመስራት ችግር አለ። ስለዚህ የተለያዩ ሚኒስተሮች አሉ። ከነዛ ውስጥ እንግዲህ አንዱ ሚሊተሪ ሚኒስተር ነው ማለት ነው። የጦር ሚኒስተር ወይም የጦር ኃይሎች አመራሩ ነው። ፓርላማው አለ። ግን ሀገሪቱ ሞሮለስ ፋንክሽናል ሆና ነፃ ሆና ኦፕሬት ማድረግ ጀመረች እና ነፃ ሆና ኦፕሬት ማድረግ ስትጀምር ዛይባትሱ የሚባሉ የግሩፕ ተፈጠሩ፣ የፋሚሊ ቢዝነሶች ተፈጠሩ እና እነዚህ የፋሚሊ ቢዝነሶች ምን ያደርጋሉ መሰላችሁ? ንግዱን ይቆጣጠሩታል። እንዴት አድርገው ነው ንግዱን የሚቆጣጠሩት? እያንዳንዱን ንግድ ከጥሬ ዕቃ ጀምሮ እስከ ባንክ ድረስ በአንድ ቤተሰብ ቁጥጥር ስር ይሆን፣ በአንዱ ዛይባትሱ። ለምሳሌ አሁን ሚትስቡሺ ምናምን የሚባሉት አሁን መኪና ላይ ሚትስቡሺ ምናምን አሁን ተለውጠው ከይረት ሆነዋል፣ ግን ዛይባትሱ ሆነው ነው የጀመሩት ነው የሚባለው። አሁን የሚትስቡሺ ፋሚሊ ነው ማለት ነው። ስለዚህ ሚትስቡሺ ከጥሬ ዕቃ ማለት ለምሳሌ ከጥሬ ዕቃ ጀምሮ እስከ ባንክ ያሉትን ይቆጣጠራል፣ የንግድ ሂደቶች ማለት ነው። ዊች ሚንስ ምን ማለት ነው? ባንክ የራሱ ባንክ ይኖረዋል። የራሱ ለምሳሌ ምን ልበላችሁ፣ የራሱ ታች ደግሞ ያለ ለምሳሌ ከመሬት ላይ ቆፍሮ የሆነ ገበሬ ምርት ቢያመርት ወይም ለምሳሌ የሆነ የሩዝ ፕሮሰስ የሚያደርግ የሆነ ካምፓኒ ቢኖር ከገበሬው ጀምሮ እስከ መጨረሻው ማከፋፈል ድረስ ያለውን የንግድ ሂደት ይቆጣጠሩታል። እና እነዚህ ዛይባትሱ የሚባሉት በጣም ሀብታም ሆኑ፣ የራሳቸው ባንክ አላቸው ማለት እያንዳንዱ ዛይባትሱ የራሱ ባንክ ይኖረዋል። ግን ባንኩ በህግ ነው የሚሰራው ማለት ቁጥጥር አለበት፣ ምን አለበት። ግን የራሳቸው ካርተል ፈጠሩ ማለት ነው። ዛይባትሶች እንደዚህ አይነት ካርተል ፈጠሩ። በጣም ሀብታም ሰዎች ተፈጠሩና ተጽዕኗቸው ከፍተኛ ነው። ምክንያቱም ኢኮኖሚ ከባንክ አንስተው እስከ ታች ወርዶ የመጨረሻው ድረስ ያለው ግብአት ወይም ሪሶርስ ድረስ ያለውን ነገር ይቆጣጠራሉ ማለት ነው። እና እነዚህ ዛይባትሶች ተፈጠሩ። የጃፓን ሚሊተሪ ሚኒስተር የሚባለው ደግሞ ኮንሰርኑ ምንድን ነው? በቃ ሁሉን ነገር የሚያደርገው እንዴት አይነት ጠንካራ ሚሊተሪ ገንብተን ጃፓን ከነዚህ ከሚያስፈሩት ከወራሪዎቹ ከእንግሊዝ ከአሜሪካ ከምናምን ትድናለች ነው። ስለዚህ ኢኮኖሚክ ኃይላቸውን ማለት በአንድ ጊዜ ማለት ገበያውን ነፃ ስላደረጉት የኢኮኖሚክ ፕሪንሲፕሎችን ስለተረዱ መብቶችን ስላረጋገጡ ብድር፣ የመሬት መብት ባለቤትነት፣ የቤት ሁሉን ነገር ስላረጋገጡ ኢኮኖሚው አንሊሽድ ሆነ። በአንድ ጊዜ ፊውዳሊስቲክ የነበረው ማህበረሰብ በ30 ዓመት ውስጥ ምናምን ፈንዳሜንታሊ ኢንዱስትሪያላይዝድ ሶሳይቲ ሆነ። ጃፓኖች ማለት ነው ሀብታም ሆኑ፣ ሀብት መፍጠር ጀመሩ። ነገር ግን እንዳልኳችሁ ጃፓን ራሷን መከላከል የምትችለው የነዳጅ አቅርቦቷን መቆጣጠር ከቻለች። ምክንያቱም ኢንዱስትሪው ያለ ነዳጅ ያለ ኮል አይሰራም። ነዳጅ ይፈልጋል፣ ኮል ይፈልጋል፣ ጥሬ እቃዎችን ቴክስታይል ከሆነ የኮተን አቅርቦት ይፈልጋል፣ የጥጥ አቅርቦት ይፈልጋል። እነዚህ ነገሮች መቆጣጠር አለባቸው። ስለዚህ ሰዓቱ እንዴት እንደሚሆን አላውቅም፣ ግን ይሄን መቆጣጠር አለባቸው ማለት ጃፓን ጠንካራ ሚሊተሪ ገንብታ
ተጽዕኖን መቆጣጠር ካለባት ሀብት መጠኗ ከዚህ በላይ መጨመር አለበት። ስለዚህ ምን ወደሚል ነገር ውስጥ መጡ መሰላችሁ? በሀገራችን የተፈጥሮ ሀብት ላይ ተመስርተን ምክንያቱም የለንም ነው ነዳጅ የለም፣ እርሻ የለም፣ ጥጥ የለም፣ ምግብ ራሱ ከውጭ ነው የሚገዙት። ስለዚህ እዚህ ላይ ተመስርተን ጠንካራና ራሷን መከላከል የምትችል ጃፓንን መገንባት ስለማንችል ወታደሩ ዶሚናንት እየሆነ ሄደና ቀኝ መግዛት መጀመር አለብኝ ማለት ጀመረ ማለት ነው። ስለዚህ ወጡ ማለት ነው። አሁን ማንቹሪያ የሚባለውን የቻይናን መያዝ ጀመሩ፣ ታይዋንን መያዝ ጀመሩ። ለየላቸው ቀኝ ገዢዎች ሆኑ ማለት ነው። ስለዚህ ኢኮኖሚያቸው ኢንዱስትሪያላይዝ ሲያደርግ በወቅቱ በነበረው የሪሶርስ ጦርነትና ደግሞ ቀኝ ገዢዎች ናቸው። አሁን እንግሊዞቹ እዛ ጋ ሆነው ለጃፓን አያመቻቹም፣ ጃፓን እንድትጠናከር አይፈልጉም። ስለዚህ ጃፓኖቹ በብቸኝነት ራሳችንን ተከላካይና ጠንካራ ሀገር መሆን የምንችለው ጠንካራ ሚሊተሪ ገንብተን የተፈጥሮ ሀብት ያሉባቸው ቦታዎች ሄድና አካባቢዎችን መቆጣጠር ስንችል ነው የሚል ነገር ውስጥ ገቡ ማለት ነው። ስለዚህ ይሄ የጀመሩት ሪፎርሜሽን እንትን አረጋቸው፣ ሆኪሽ አረጋቸው፣ ጦረኛ አደረጋቸው፣ ወደ ጦርነት ውስጥ ገቡ ማለት ነው። እንግዲህ አንዱ ታሪክ ወደዚህ ያለፈ የመጀመሪያ ዓለም ጦርነት ውስጥ ተሳተፉ። ከዛ ሁለተኛ ዓለም ጦርነት ሲመጣ ቻይናን ቀኝ ገዙ፣ ሲንጋፖርን ቀኝ ገዙ፣ ፊሊፒንስን ቀኝ ገዙ። እንግዲህ በአንድ ጊዜ ነው የምላቸው። ትላንትና ፊውዳል የነበሩ ሰዎች በ50 ዓመት ውስጥ ምናምን በቃ ኢንዱስትሪያላይዝድ ሆኖ አውሮፕላን እያመረቱ ምናምን ቀኝ ገዢዎች ሆኑ። ማለት አሜሪካ ግን ኤኒታይም መታይን ልታቋርጠው ትችላለች የሚል ስጋት ገባቸው። ይሄን የፈጠርነውን የተፈጥሮ ሀብትና ስብጥርና ቻይና ራሷን የመከላከል አቅሟን ይቅርታ ጃፓን ራሷን የመከላከል አቅሟን አደጋ ውስጥ ማስገባት የምትችለው አሜሪካ ነች፣ ተው ብላ ከመጣች ማለት ነው። እና ደግሞ ተውም ትል ነበር፣ ነዳጅ አልሸጥም ነው ምናምን ብላቸው ነበር። ስለዚህ ፕሪኤምፕቲቭሊ አሜሪካን መምታት አለብን አሉ። ለዛ ነው እንግዲህ ፐርል ሃርበር ላይ ሄደው አሜሪካኖችን መርከቦቻቸው ቆሞ ባለውበት እንዳለ ዶግ አመድ አደረጉት ማለት ነው፣ በረው ሄደው። ስለዚህ እንደዛ ሲሉ አሜሪካኖች በቃ አውቶማቲካሊ ሪታሌት አደረጉ፣ ገቡና ያው እንግዲህ ጦርነት ያው ሂሮሺማ ታውቁታላችሁ፣ ናጋሳኪ ተፈጠረ። እና አሜሪካኖቹ ቅድመ ሁኔታ ምን ነበረ? አንኮንዲሽናል ሰሬንደር እንዲያደርጉ ነበር። አንኮንዲሽናል ሰሬንደር ማለት ምን ማለት ነው? ያረጋችሁትን አርጉኝ በቃ እሺ ብለህ እጅ መስጠት ማለት ነው። ያው እንግዲህ ከፈለገ ይረሽናችኋል፣ ከፈለገ በብረት ይለቃችኋል፣ ከፈለገ በስራ ያሰቃያችሁ ወሬቨር። ስለዚህ አንኮንዲሽናሊ ሰሬንደር አድርጎ ለአሜሪካኖች። አሜሪካኖቹ ሲመጡ አሁን በጃፓን ውስጥ ምን ተፈጥሮ ነበር መሰላችሁ? ይሄ እነዚህ ባለሀብቶች አሉ፣ ኮሚኒስቶች አሉ፣ ሊብራሎች አሉ፣ አናርኪስቶች አሉ፣ ሚሊታሪስት አለ፣ ፓርላማው አለ። ዴሞክራቲክ ማህበረሰብ ሆነው ስለነበረ ብዙ አይነት ፍልስፍና ተፈጥሮ ነበር። ግን ዶሚናንት ሆኖ ተጽዕኖ ፈጣሪ ሆኖ መውጣት የቻለውና አሜሪካን ወደ መምታት የሄደው እነዚህ ዛይባትሱ የሚባሉት የቤተሰብ ሞኖፖሊዎችና የጦር ኃይሉ ናቸው። ዋናነት አሜሪካኖቹ እንግዲህ ገብተው ማን ነው ጥፋተኛ ብለው ምርመራ ነው የጀመሩት። ገብተው ማለት ነው ማን ነው ጥፋተኛ፣ ማንን እንቅጣ። አንኮንዲሽናል ሰሬንደር ንጉሱ ጥፋተኛ ሆነ ከሆነ ንጉሱንም መስቀል ይችላሉ። ስለዚህ ሲያጣሩ አሜሪካኖቹ የደረሱበት ማለት ነው ይሄ ዛይባትሱ የሚባለው የሞኖፖሊ እና ዛይባትሱ ማለት ሞኖፖሊ በጣም እንትን አደገኛ ነው። ዋጋ ይሰብራል፣ ሰራተኛ ይጫናል። ማለት የኢኮኖሚ ተጽዕኖ በጣም ከባድ ነው። ሆርድ ያደርጋል ምናምን ማለት በጣም ሰልፊሽ ኢኮኖሚክ ኢንትረስት ፐርሲው የሚያደርግ አደገኛ ግን ሀብታም የሆነ የኢኮኖሚ ስብስብ ነው ማለት ነው። ቤተሰባዊ ትስስር ያለው ይሄ ሚሊተሪ ሆኪሹ ደግሞ ማለት ጃፓኖች ታውቃለች በጣም አደገኛ ወታደር ናቸው ማለት አሁን ካማካዚ የሚባለው ከቢንላደን በፊት እነሱ ናቸው አውሮፕላን እንደ ሚሳይል መጠቀም የጀመሩት። ከነሱ ነው እንግዲህ ኮረጀው ሊሆን የሚችል ነው። ገብቷቸዋል። አሁንም ድሮኖች ሲሰሩ ራሱ ካማካዚ ድሮን ይባላሉ። ሄደው ራሳቸውን እንደ ሚሳይል የሚጠቀሙ እንደ ክሩዝ ሚሳይል የሚጠቀሙ ድሮኖች ማለት ነው። እና አሜሪካኖቹ ገብተው
ሚሊታሪውና ዛይባትሱን ብትንትኑን አወጡት፣ አፈራረሱ። እኔ አሁን ልላችሁ የፈለግኩት ነገር በዚች ዝም ላሳጥረውና ነገሩ ላይክ ነው በአስረዝመውም አይሆንም። በዚች 5 ደቂቃ እንግዲህ ኮንደንስ አድርጌ ለማቅረብ የምፈልገው ምንድን ነው የፓወር ስትራግል ነበር። አሁን እየተነሳች ነበር ጃፓን። ግን አነሳሷ የመንግስት አወቃቀራቸውና አሰራራቸው በጣም ዲሞክራቲክ ስላልሆነ የጦር ሚኒስተሮችን ከሌሎቹ በላይ ማለት ሴንትራላይዝድ የሆነ ዴሞክራቲክ የሆነ አሰራር አልነበራቸውም። እያንዳንዱ ሚኒስተር ኢንዲቪጁዋል ስለነበር ያደረጉት የጦር ሚኒስተሮቹ ማለት ሚሊታሪውን ተቆጣጥረዋል፣ ደህንነቱን ተቆጣጥረዋል ምናምን በጣም ፓወርፉል ሆኑ። ሌሎቹን እንትናቸውን እያሉ ነው ምንድን ነው የሚባለው ቁርጭምጭሚታቸውን ያስቀምጧቸው። ስለዚህ አሜሪካኖቹ መጥተው ምንድን ነው ያደረጉት መሰላችሁ? ትምክተኛ የሚባል ሀይል ዲፍረንት ፓወር ሴንተርስ የቢዝነስም ሆነ የወታደሩን ብትንትኑን አወጡትና ኤክስፐርቱን ብቻ ፓወርፉል አድርገው አስቀሩ እና እኔ ለምሳሌ አሁን ኢትዮጵያ ውስጥ እንደዚህ አይነት አሰራር ላምጣ ብትሉ ሰው ሁሉ ታጋይ ሆነበታል። ሰው ሁሉ ያዙኝ ልቀቁኝ በሚልበት ሀገር ገብቶቿል። ኤርትራ በዚህ በኩል ኢትዮጵያ ውስጥ ጣልቃ ገብቼ እንደዚህ አርቄ ምናምን ብላ በምታስፈራራበት ሀገር ውስጥ ምንድነው ሌላቸው የፈለኩት የመንግስቱ ባህሪ ማለት በነገራችን ላይ አይዶ ነው ወደፊት አብራራለሁ። ሴም ቲንግ ኮሪያ ውስጥም ኮሪያ በአሜሪካ ቁጥጥር ስር ከገባሽ በኋላ ነው እንደዚህ አይነት ነገር ውስጥ የመጣችው። ሴም ቲንግ ታይዋንም አሁን ታይዋን ልክ ነው። አሜሪካኖቹ የሰሩላቸው ትልቅ ውለታ ይሄ የጎረምሳ መንፈስ አናቱን ብለው አስወጡላቸውና ኤክስፐርቶቹ እንዲወስኑ ኤክስፐርቶቹን መንግስት ነው ይኖራል እኮ ፓርላማው መንግስቱ ምናምን ይኖራል። እንዴት ነው አሁን ፓርላማ ፓወርለስ የሚሆነው? እንዴት ነው ፕራይም ሚኒስተር ፓወርለስ የሚሆነው? እንዴት ነው ዝም ብሎ ይሆናል? በስምምነት አይደለም ነው የመጣው ምላችሁ። አሜሪካኖቹ የወታደሩን እጅ ስለመቱና አሁን ጃፓን እስከ ቅርብ ጊዜ ድረስ ማለት ኮንስቲቱሽናላቸው ላይ መከላከያ ሰራዊት መገንባት አይችሉም ብሎ አሜሪካኖቹ አግደውላቸው መከላከያ ሰራዊት መገንባት አይችሉም። ይሄ ዛይባትሱ የንግድ ድርጅት ማለት ብትንትናቸውን ነው ያወጧቸው። የንግድ ሪሌሽን ማለት ነው። እንዴት ብዬ እንደማስቀምጠው ባላቅም የኃይል ትግሉን ለአንዴና ለመጨረሻ ጊዜ መጥተው ጥለውታል። ስለዚህ የሚወሰነው ውሳኔ ማንም ሰው ለመታየት ለማሳየት ጉልበተኛ ለመሆን እኔ ከዚህ አካባቢ ነኝ እኔ እበልጣለሁ ምናምን ለማለት አይወሰንም። የሚወሰነው ቢዝነስ እና ፕሮፊት በሚያዋጣው መልኩ እንዲያደርግ ተደርጎ ቢሮክራሲውን ኃይለኛ ማድረግ ችለዋል አሜሪካኖቹ። ነው በእኛ ሀገር ይህን ትችላለህ ወይ? አይዳውት አይዶን ነው። ሌላ ሀገር የማይሰራው ለምንድን ነው? እንትኑ የኃይል የተለያየ የፖለቲካ ትግሉ እንዳለ ነው። ስለዚህ ፓርላማው ቢሮክራሲውን ቁጭ ያደርገዋል። ቢሮክራሲው ከፓርላማው ጋር ይጣላል። እንትኑ ልክ ነው። የኃይል ትግሉ አያሰራህም ነው። ይሄን አንዳንዴ ታውቃላችሁ። አሁን ሴንትራላይዜሽን እኛ እንቃወማለን እንጂ ጨፍላቂ ነው ገለመሌ ነው ምናምን እንላለን እንጂ ሴንትራላይዜሽን ብቻ ሳይሆን ሲሪየስሊ አሁን አስመራን በኩርኩም ብለህ ማስተኛት አለብህ እኮ ነው። ግብ ነው ካርቱምን በኩርኩም ብለህ ማስተኛት አለብህ። ኢትዮጵያ ውስጥ መንግስትን መድፈር ሱሳይድ መሆን መቻል አለበት። ቢፎር ዩ ስታርት ሰው ሁሉ እችላለሁ እያለ አይሆንም ነው። ሰዓቱ በጣም ይገድበኛል። ምንም ማድረግ አልችልም። በሚቀጥለው ለመቀጠል እሞክራለሁ። ግን ሁለተኛው ሰክሰስፉል ያደረጋቸው ነገር የኃይል ትግል አሜሪካኖቹ ገብተው በማጥፋት ቢሮክራሲውን ፓወርፉል ስላደረጉላቸው ነው። ኤክስተርናል ኢንጀክሽን ኦፍ ፓወር ነበር እና ደግሞ ያ ኤክስተርናል ኢንጀክሽን ኦፍ ፓወር የእንግሊዞች ሳይሆን የአሜሪካኖች ስለሆነና ኤክስፕሎይቴቲቭ ቢሆንም ህዝብ በሚጎዳ መልኩ ኤክስፕሎይቴቲቭ ስላልሆነ ነው እንጂ ዝም ብሎ የሚቻል አይመስልም። ቢሮክራሲን እንዴት አድርገህ ፓወርፉል ታደርገዋለህ ነው። ስለሰማችሁኝ አመሰግናለሁ። ለዛሬ እዚህ ጋር በቃለሁ። አመሰግናለሁ።